አሜሪካ በሆርሙዝ አዲሱ የኢራን ተቋም ላይ ማዕቀብ መጣሏን ስትገልጽ የኢራን አብዮታዊ ዘብ በበኩሉ የአሜሪካን የአየር ኃይል ሰፈር መምታቱን አስታወቀ። ኢራን የሆርሙዝ ወሽመጥን ለማስተዳደር በመሰረተችው አዲስ ተቋም ላይ የአሜሪካ ግምጃ ቤት ማዕቀብ መጣሉን ይፋ አድርጓል። ከተቋሙ ጋር የሚተባበሩ በሙሉ የማዕቀብ ዝርዝር ውስጥ መግባታቸውንም ግምጃ ቤቱ አክሏል። የኢራን አብዮታዊ ዘብ በበኩሉ አሜሪካ የፈጸመችውን ጥቃት ተከትሎ ወሰድኩት ባለው የአጸፋ እርምጃ የአሜሪካ አየር ኃይል ሰፈርን መምታቱን ገልጿል። ኢራን የሆርሙዝ ወሽመጥን ለማስተዳደር በመሰረተችው አዲስ ተቋም ላይ አሜሪካ ማዕቀብ መጣሏን ስትገልጽ የኢራን አብዮታዊ ዘብ በበኩሉ የአሜሪካ አየር ኃይል ሰፈር መምታቱን ገለጸ። የአሜሪካ ግምጃ ቤት ኢራን በሆርሙዝ በኩል የሚደረጉ የባህር ጉዞዎችን ለመቆጣጠር በቅርቡ ባቋቋመችው የፋርስ ባህረ ሰላጤ ወሽመጥ ባለስልጣን ላይ ማዕቀብ መጣሉን አስታውቋል። ግምጃ ቤቱ ባወጣው መግለጫ የዚህ መስሪያ ቤት መቋቋም የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ የሚያልፉ መርከቦች ገቢ ለመሰብሰብ የሚያደርገው ሙከራ አካል ነው ብሏል። በዚህም ምክንያት መስሪያ ቤቱና ከተቋሙ ጋር የሚተባበሩ በሙሉ የማዕቀብ ዝርዝር ውስጥ መግባታቸውን አስታውቋል። የተከፈተባትን ጦርነት ተከትሎ ሆርሙዝ ወሽመጥን የዘጋችው ኢራን ይህንን ተቋም የመሰረተችው አሜሪካ ወደ ወደቦቿ የሚደረጉ ጉዞዎች ላይ እገድ ከጣለች በኋላ ነው። ተቋሙ በወሽመጡ የሚደረግ የመርከቦችን ጉዞ ለመቆጣጠር ስልጣን አለው። ባለስልጣን መስሪያ ቤቱ ከዚህ ቀደም በትዊተር ገጹ ባወጣው ካርታው በሆርሙዝ ወሽመጥ የሚገኝ የክትትል ዞን አሳይቷል። በዚህ ዞን ውስጥም የሚደረግ ጉዞ ከተቋሙ ጋር መቀናጀት እንደሚያስፈልገው ማስታወቋል። በዚህ የወሽመጡ ክፍል በኩል ማለፍ የሚፈልጉ መርከቦች ከፋርስ ባህረ ሰላጤ ወሽመጥ ባለስልጣን ፈቃድ ማግኘት እንዳለባቸው አሳስበዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በአጸፋ እርምጃ የአሜሪካ አየር ኃይል ሰፈርን መምታቱን አስታውቋል። አሜሪካ የፈጸመችው ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ ወሰድኩት ባለው የአጸፋ እርምጃ የአሜሪካ አየር ኃይል ሰፈር መምታቱን ገልጸዋል። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ በሚገኝ የአውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸውን ወታደራዊ ማዕከላት መምታቷን አስታውቃለች። የኢራን አብዮታዊ ዘብ ጥቃቱ ምንም ጉዳት እንዳላደረሰ በመጥቀስ በምላሹ የአሜሪካ የወረራ ጥቃት መነሻ ነው ባለው የአየር ኃይል ሰፈር ላይ ጥቃት መፈጸሙን የኢራን ዜና ወኪል ታሲኒም ይዞት በወጣው መግለጫ ይፋ አድርጓል። ይህ ጥቃት የተፈጸመበት ወታደራዊ ማዕከል የት እንደሚገኝ ግን በትክክል አልተገለጸም። የአብዮታዊ ዘቡ አክሎም የጠብጫሪነት ጥቃቶች አጸፋ እንደሚሰጣቸው በማመልከት ጥቃቶቹ የሚቀጥሉ ከሆነ የበለጠ ከባድ ምላሽ እንደሚኖር ገልጸዋል። ከአብዮታዊ ዘቡ ጋር ቅርብ የሆነው ታሲኒም የዜና ወኪል ምንጮቹን ጠቅሶ እንደዘገበው አሜሪካ ሌሊት ላይ የፈጸመችው ጥቃት ምንም ነገር በሌለበት ቦታ ላይ መሆኑንና ፍንዳታውም የተሰማው ከዚያ ጋር የተያያዘ መሆኑን አመልክቷል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብን ማስቆሙን ታሲኒም የዜና ወኪል ዘግቧል። ስማቸው ያልተጠቀሰ ወታደራዊ ባለስልጣን የጠቀሰው ይህ የዜና ወኪል መርከቦቹ መጀመሪያ ላይ ከኢራን ባህር ኃይል የተሰጣቸውን ማስጠንቀቂያ ችላ በማለታቸው የማስጠንቀቂያ ተኩስ እንደተከፈተባቸውና ይህም መርከቦቹ እንዲመለሱ ማስገደዱን ተናግሯል። ይህ የቅርብ ጊዜ የኃይል ልውውጥ የተከሰተው በመላው ባህረ ሰላጤው አካባቢ ውጥረት በነገሰበት ወቅት ሲሆን ኩዌት በክልሉ ያሉ የአሜሪካ ይዞታዎችን ኢላማ ካደረጉት የኢራን ያጸፋ እርምጃዎች ጋር ግንኙነት አላቸው ተብለው የታመኑ ሚሳኤሎችንና ድሮኖችን የአየር መከላከያ ስርዓቷ ማክሸፏን አስታውቃለች። በሌላ በኩል ደግሞ የእስራኤል ጦር በደቡብ ሊባኖስ የሚገኝ ግዙፍ ክፍል የግጭት ዞን በሚል ምድብ ውስጥ እንዳስገባው በመግለጽም ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥተዋል። ጦሩ እጅግ ከባድ የሆነ የኃይል እርምጃ እንደሚወስድ ያስታወቀ ሲሆን ሄዝቦላ በተደጋጋሚ የተኩስ አቁሙን ጥሷል በማለት ከሷል። የተኩስ አቁሙ ከታወጀ ከሚያዝያ መጀመሪያ ወዲህ 14 በመቶ የሚሆነውን የሊባኖስ ግዛት ከሚሸፍነው አካባቢ ነዋሪዎቹ ለቀው እንዲወጡ ሲጠየቅ ይህ የመጀመሪያ ነው።